ለመሆኑ በአንድ ሀገር የባንክ ስርዓት ውስጥ የተቀማጭ ገንዘብ በ6 ዓመታት ውስጥ ምን ቢሰራ በ4 እጥፍ ሊያድግ ይችላል? ለግማሽ ምዕት ዓመታት በመንግስት ትዕዛዝ የታሰረው የብድር ስርዓትስ ዛሬ እንዴት 90 በመቶውን ሀብት ወደ ግል ዘርፉ ማፍሰስ ቻለ? የማይመለሱ ብድሮች ወደ 1.3 በመቶ ዝቅ ያሉበት ሚስጥርስ ምንድን ነው? ይህ በታሪክ አጋጣሚ የተከሰተ ድንገተኛ እድገት ነው ወይስ በመደመር ፍልስፍና የታገዘ የተቀናጀ ስኬት? በኢኮኖሚ ታሪክ ውስጥ ቢግ ባንግ የሚለው ሀረግ ጥቅም ላይ የሚውለው አንድ ሀገር ለበርካታ አስርተ ዓመታት የታሰረበትን የቆየ አሰራር ሰብሮ በአንድ ጀንበር ወደ አዲስ ምዕራፍ ሲሸጋገር ነው። ዛሬ ኢትዮጵያ በዚህ ታሪክ አዲስ ምዕራፍ ላይ ትገኛለች። ባንኮች በእዝ ስርዓት ብቻ ይነዱ የነበረበት ዘመን አብቅቶ ገንዘብ ወደ ግል ዘርፉ የሚፈስበት፣ ብር በገበያ የሚተመንበትና የዲጂታል አብዮት የናኘበት አዲስ ምዕራፍ ተጀምሯል። ቁጥሮች ተአምር ይመስላሉ። በንግድ ባንክ ብቻ የተቀማጭ ገንዘብ በ6 ዓመት ውስጥ ከ500 ቢሊዮን ወደ 2 ትሪሊየን ብር አሻቅቧል። ይህ ድንገተኛ እድገት ወይስ የታቀደ ስኬት? ቆይታችን ይህን ይመልሰዋል። ሽግግሩን ለመረዳት ወደ ኋላ መመልከት ያስፈልጋል። ለግማሽ ምዕት ዓመት የኢትዮጵያ የፋይናንስ ዘርፍ እዝ መራሽ ስርዓት ውስጥ ተዘፍቆ ቆይቷል። ብሔራዊ ባንክ እንደ ገለልተኛ ተቋም ሳይሆን እንደ መንግስት የገንዘብ ካዝና ሆኖ አገልግሏል። ብድር የሚሰጠው ለአዋጭ ኢኮኖሚያዊ ፕሮጀክቶች ሳይሆን ለመንግስት የልማት ድርጅቶች ብቻ፣ እሱንም በኮታ ነበር። ይህም የፋይናንስ ጭቆና የግል ዘርፉን ከገበያ አውጥቶት ቆይቷል። ውጤቱም ከፍተኛ የውጭ ምንዛሪ እጥረት፣ የትይዩ ገበያ መስፋፋትና በብድር የማይመለሱ ዕዳዎች መከማቸት ሆኖ ቆይቷል። የሪፎርሙ ቀዳሚ ማሳያ የኢትዮጵያ ንግድ ባንክ ነው። ባንኩ በተቀማጭ ገንዘብና ተቋማዊ ሽግግር ያሳየው ጥንካሬ ለውጤቱ ትልቅ መሰላል ሆኗል። በ2011 ዓ.ም 504 ቢሊዮን ብር ብቻ የነበረው ተቀማጭ ገንዘብ አሁን 2 ትሪሊየን ብር ደርሷል። በ4 እጥፍ ያደገው ይህ ሀብት ቁጥር ብቻ አይደለም፣ የህዝቡ በባንክ ስርዓቱ ላይ ያለው እምነት ማሳያም ጭምር ነው። የዚህ የለውጥ ምክንያቱ ታዲያ በአስተዳደራዊ መንገድ ተቆልፎ የነበረው የወለድ መጠን ወደ ገበያ መርነት መሸጋገሩ ነው። የባንክ መሰረተ ልማትና የዲጂታል ክፍያ ስርዓቶችም መስፋፋታቸው ሌላኛው ነው። በመንግስት የልማት ድርጅቶች ተወስዶ ያልተመለሰውን ብድር መንግስት በሪፎርም ትግበራ መመለሱም ዋነኛውና ተጠቃሽ ነው። ይበልጥ የሚያስገርመው ግን ባንኩ በ77 ዓመታት ውስጥ ያከማቸውን ገንዘብ ባለፉት 6 ዓመታት ውስጥ ብቻ ደግሞታል። ይህ ተቋማዊ ሽግግሩ ምን ያህል ፈጣን እንደሆነ አመላካች ነው። የማይመለስ ብድር የባንኮች ትልቁ ጠላት ነው። ከዚህ ቀደም የባንኮች ትልቁ ስጋት የማይመለሱ ብድሮች ነበሩ። ይሁን እንጂ በዘርፉ በተወሰደው ስልታዊ የዕዳ አያያዝ የዘርፉ አማካኝ የማይመለስ ብድር ወደ 3.1 በመቶ ዝቅ ብሏል። እንዲያውም በዋና ዋና ዘርፎች መጠኑ ከ1.3 በመቶ በታች ወርዷል። ከሪፎርሙ በፊት ይህ መጠን እስከ 10 በመቶ ይገመት ነበር። ሪፎርሙ የወለደው ውጤት ታዲያ ኢትዮጵያን ከሰሃራ በታች ባሉ ሀገራት መካከል ጤናማ የባንክ ስርዓት ካላቸው ግንባር ቀደም ሀገራት ተርታ አሰልፏታል። ይህ ተአምር የመጣው የመንግስት ድርጅቶች ዕዳ ዳግም በመዋቀሩና ባንኮች በስጋት ማስተዳደር ላይ የተመሰረተ ጥብቅ ቁጥጥር ማድረግ በመጀመራቸው ነው። ለውጡን ታሪካዊ የሚያደርገው ሌላው ነጥብ የብድር ድልድል አቅጣጫ ነው። ከዚህ ቀደም መንግስት አብዛኛውን ብድር ጠቅልሎ ይወስድ ነበር። ዛሬ ግን ታሪክ ተቀይሯል። ከጠቅላላው አዲስ የብድር አቅርቦት ውስጥ ከ90 በመቶ በላይ የሚሆነው ቀጥታ ወደ ግሉ ዘርፍ እየፈሰሰ ነው። የማምረቻ ዘርፍ፣ ንግድና ግብርና የዚህ ሲሳይ ተጠቃሚ ሆነዋል። ይህም የግል ዘርፉ የኢኮኖሚው እውነተኛ ሞተር እንዲሆን በር ከፍቷል። ወደ ግል ዘርፉ የተደረገው ስልታዊ ሽግግር ስርዓታዊ ብቻ ሆኖ የቀረ ሳይሆን ገቢራዊ መሆኑንም ያሳያል። የዚህ የሀብት ድልድል ለውጥ ኢኮኖሚው በፖለቲካ ትዕዛዝ ሳይሆን በንግድ አዋጭነት እንዲመራ አድርጎታል። ይህ ሁሉ ስኬት በድንገት የመጣ አይደለም። መሰረቱ በ2011 ዓ.ም የተጀመረው ሀገር በቀል የኢኮኖሚ ማሻሻያ ነው። አሁን ወደ ተሟላ የማክሮ ኢኮኖሚ ትግበራ የተሸጋገረው ይህ ሪፎርም የብር ምንዛሪ በገበያ እንዲወሰን በማድረግና የፖሊሲ ወለድ መጠንን 15 በመቶውን በማስተዋወቅ የፋይናንስ ገበያውን አዘምኗል። የውጭ ምንዛሪ እጥረት መገለጫው የነበረው የኢትዮጵያ ኢኮኖሚ ታሪኩን ቀይሯል። ይህም ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት IMF ጋር ያላትን ግንኙነት አድሶ ተጨማሪ 3.4 ቢሊዮን ዶላር እንድታገኝ ረድቷታል። ለዚህ ሁሉ ማስፈጸሚያ ዋናው ፍልስፍናው የመደመር መንግስት እሳቤ ነው። መደመር ባለፉት ስርዓቶች የተበታተኑትን አቅሞች ማቀናጀት፣ መልካሙን ማጽናትና ስህተቱን ማረም ማለት ነው።
የመደመር ፍልስፍና ዘርፉን ከመንግስት ካዝናነት ወደ ሀገር በቀል የኢኮኖሚ ሞተርነት ቀይሮታል። በታሪክ ለመጀመሪያ ጊዜ የውጭ ባንኮች እንዲገቡና የካፒታል ገበያ እንዲመሰረት በማድረግ መደመር የኢትዮጵያን ብሔራዊ ጥቅም ከዓለም አቀፍ ተወዳዳሪነት ጋር አጣጥሟል። የኢትዮጵያ የፋይናንስ ዘርፍ አሁን የቆመበት መሰረት የጸና ነው። ከ3 ወራት በኋላ የኢትዮጵያ ንግድ ባንክ የተቀማጭ ገንዘብ መጠን 2.5 ትሪሊየን እንደሚደርስ፣ የዋጋ ግሽበትም ባለበት የነጠላ አሃዝ እንደሚቀጥል ይጠበቃል። ተግዳሮቶች ቢኖሩም ኢትዮጵያ ቴክኖሎጂንና የፖሊሲ ሪፎርምን በማቀናጀት የኢኮኖሚ የወደፊት ዕጣ ፈንታዋን በድጋሚ እየቀረጸች ትገኛለች። ኢትዮጵያ በኢኮኖሚ ጉዞዋን ስትቀጥል የፋይናንስ ዘርፉ እንደ ቁጠባ ማስቀመጫ ብቻ ሳይሆን የግል ዘርፉን ፈጠራንና የጋራ ብልጽግናን የሚያፋጥን ሞተር ሆኖ ያገለግላል። መሰረቱ ተጥሏል። ቀጣዩ ስራ በእሱ ላይ መገንባት ነው። በአጠቃላይ ይህ ሁሉ መዋቅራዊ ሽግግር የተመራው በሁለት ምሰሶዎች ነው። አንደኛው ሀገር በቀል ኢኮኖሚ ማሻሻያ ሲሆን ዋናው ማስፈጸሚያ ፍልስፍና ግን የመደመር መንግስት እሳቤ ነው። ይህ ፍልስፍና ዘርፉን ከዕዳ ወደ ምንዳ፣ ከእዝ ወደ ነፃ ገበያ ያሸጋግሮታል። የኢትዮጵያን ኢኮኖሚ ስብራትም መጠገኑን ቀጥሏል።